በአመት አንድ ጊዜ ቅዱስ ቁርባን ሊቀበል ይገባዋል። በጣም በትንሹ ቅዱስ ቁርባን መቀበል ትልቅ ጥቅም አለው። በጣም ትልቅ ጥቅም አለው። ቅዱስ ሩፋኤል ደግሞ አራት ስልጣን ያለው ከሁሉም መላእክቶች በጣም ብዙ ስራ ያለበት ማለት ነው። እባቡንና ጊንጡን ዛሩን እንድትረግጥ ስልጣን ሰጥቻለሁ ብሎ መጽሐፈ ሄኖክ ላይ በደንብ አድርጎ ነው ለቅዱስ ገብርኤል ስልጣን የሰጠው። ዚግዛግ ቲዩብ የሁሉ ነገር መጨረሻው መሆን ያለበት ቅዱስ ቁርባን ነው። በቃ ውስጣችሁ በአመት አንድ ጊዜ ቅዱስ ቁርባን ሊቀበል ይገባዋል። በጣም በትንሹ ጎበዝ የሆነ ሰው በ40 ቀን ይቀበላል። ሰነፈ ከተባለ በ3 ወርና በ6 ወር ይቀበላል። ግን እንዲሁ ማንኛውም ኦርቶዶክስ በየትኛውም እድሜ ላይ ቢሆን በአመት አንድ ጊዜ ቅዱስ ቁርባን መቀበል አለበት። ቅዱስ ቁርባን መቀበል ትልቅ ጥቅም አለው። በጣም ትልቅ ጥቅም አለው። ህልማችን የተስተካከለ ይሆናል። የወደፊት ህይወታችን የለመለመ ይሆናል። የቤተሰቦቻችን ተከትሎን የመጣው ኮተት በጨሌውም በቡናውም በድብተርናውም በባዕድ አምልኮም የገባው መንፈስ በሙሉ አይቀጥልም። እናንተ ጋር ይቋረጥና ልጆቻችሁ ይባረካሉ ማለት ነው። እናንተ የምትወልዷቸው ልጆች የተባረኩ ይሆናሉ። የቤተሰቦቻችሁ ዘር በሙሉ ደግሞ እንዲድኑ ምክንያት ትሆናላችሁ። የጻድቁ የአቡነ እስትንፋሰ ክርስቶስ ቃል ኪዳናቸው ምንድነው የሚለው? ስምህን የጠራ ታውቃላችሁ። አቡነ እስትንፋሰ ክርስቶስ ስምህን የጠራ በአንተ ስም ሲኦል የገባ አባቱን፣ እናቱን፣ አክስት፣ አጎቱን በስምህ የተማጸነውን ከሲኦል ወደ ገነት አሻግርልሃለሁ ብሎ ቃል ተገብቶላቸዋል። አሁን የቤተሰቦቻችሁ የጨሌ መንፈስ ወይም የባዕድ አምልኮ በጣም ቆሻሻ የሆነው ማለት ነው። ቤተሰቦቻችሁን ሲኦል አስገብተው ከነበረ እናንተ መዳኛ ሆናችሁ ማለት ነው። በእናንተ ምክንያት የቤተሰቦቻችሁም ነፍስ ይድናል፣ የልጆቻችሁም ነፍስ ይድናል። ስለዚህ እናንተ በጣም ወሳኝ እድሜ ላይ ነው ያላችሁት። ወሳኝ ጊዜ፣ በጊዜ ድናችኋል፣ በጊዜ ተርፋችኋል ማለት ነው። ይሄ እድል መታደል ነው አይደል? ሳንሞት ይሄን መስማታችን ለኛ ትልቅ ነገር ነው። ስለዚህ ይሄንን ላሳየን አምላካችን ስሙ የተመሰገነ ይሁን። ስትጸልዩ ተንበርካችሁ ነው የምትጸልዩት። ስትጸልዩ እጃችሁን ዘግታችሁ ነው የምትጸልዩት። ጸሎታችሁ ያርጋል፣ እግዚአብሔር ይሰማል። ይሄንንም ደግሞ ማን ያያል? ጠላትም ያያል። እግዚአብሔር ብቻ ለሚያየው ጠላትም ያያል። መጠንቀቅ አለበት። ኢዮብ አሁን ምን አጠፋ? ጻድቁ ኢዮብን ታውቁታላችሁ አይደል? አሁን ኢዮብ ምን አጥፍቶ ነው ያ ሁሉ የተቀጣው? አጥፍቷል? አንድም ጥፋት አላጠፋም። ግን እግዚአብሔር ኢዮብ ምን ያህል ታማኝ እንደሆነ ለሰይጣን ሊያሳየው ስለፈለገ ኢዮብን በሰውነቱ ላይ ቁስል እንዲመጣበት፣ ልጆቹ እንዲሞቱ፣ ሀብት ንብረቱ እንዲያልቅ ፈረደ። ግን እግዚአብሔር ጨክኖበት አይደለም። ገነት ሊያስገባው ስለፈለገ፣ ኢዮብን መንግስተ ሰማያት ሊያወርሰው ስለፈለገ፣ መልሶ እንደገና ደግሞ ሀብታም ሊያደርገው ስለፈለገ ቀድሞ ያቀደለት ነገር ስላለ ዛሬ ቁስሉን፣ ህመሙን፣ ስቃዩን እንዲችል አደረገው። እናንተም ዛሬ በየገዳማቱ የምትሄዱት ሱባኤ የምትገቡት ዛሬ መሰቃየታችሁን አይደለም ማየት ያለባችሁ። ነገ እንደምትወልዱ፣ ትዳር እንደምትይዙ ወይም ደግሞ የሚመነኩስም ካለ ደግሞ በምንኩስናው ደግሞ ጸጋ እንደሚያገኝ መንግስተ ሰማያት እንደምትወርሱ ስለሚያውቅ ነው። ፈተናችሁን ጸጥ የሚለው እግዚአብሔር ዛሬ በስጋ መፈተን ስላለባችሁ ነው። አንዳንድ ሰው በገዛ ኃጢአቱ ይፈተናል። አንዳንድ ሰው በቤተሰቡ ኃጢአት ይፈተናል። አንዳንድ ሰው ደግሞ ለጸጋ ይፈተናል። ሰማችሁ? ለጸጋ መፈተን ማለት እግዚአብሔር እናንተ ላይ የሚያመጣውን ፈተና ስጋችሁ ማጠንከሪያ፣ ነፍሳችሁንም ደግሞ ማደለብ ያደርጋታል። በቃ ነፍሳችሁ ትጎለብታል፣ ታድጋለች። በዛ ሰዓት ሰውን ሁሉ ትጠነቀቁታላችሁ። የምታዩት ነገር በሙሉ ምን ይሆናል? የምታዩት ነገር በሙሉ እናንተን የሚያድን ነው የሚሆነው። ክፉም ነገር ብታዩ ከዚህ ነገር ትርቃላችሁ። ደግ ነገር ስታዩ ትቀርቡታላችሁ። ለምን? መንፈሳዊ መነጽር ስላላችሁ። መንፈሳዊ መነጽር ያለው ሰው ሁሉን ያያል፣ ሁሉን ይመረምራል። እሱ ግን በማንም አይመረምርም ይላል። ማንም አይመረምረው፣ ሰይጣንም አይመረምረው፣ ሰውም አይመረምረው። አንድ እግዚአብሔር ብቻ ነው የሚመረምረው። እሱ ግን ሁሉን ይመረምራል ይላል። ስለዚህ መንፈሳዊ መነጽር በጣም ወሳኝ ነው። ቅዱስ ሩፋኤል ደግሞ አራት ስልጣን ያለው ከሁሉም መላእክቶች በጣም ብዙ ስራ ያለበት ማለት ነው። ቅዱስ ሩፋኤል ነው። አንደኛ ማህፀን ይፈታል። ሴቶች ሲወልዱ ጽንሳቸው ማህፀኑ ጤነኛ እንዲሆን፣ አይነ ስውር ሆኖ እንዳይወለድ፣ ሽባ እንዳይሆን፣ እንደገናም ደግሞ ከተወለደ በኋላ ቤተክርስቲያን እንዳይረብሻት ይከላከላል። እንዲሁም ምጥ እንዲቀል ያደርጋል። ሌላ ሁለተኛው ገንዘብ ልጆች እንዲጠበቁ ያደርጋል። ልጆች ራሱ ንብረት ናቸው አይደል? የባንክ አካውንታችሁ፣ ገንዘባችሁ፣ መኪና፣ ቤት፣ ንብረት ይህን ሁሉ የሚጠብቅ ማን ነው? ቅዱስ ሩፋኤል ነው። ቅዱስ ሩፋኤል ጠባቂ ነው ማለት ነው። በምንድን ነው የሚጠብቀን? ሀብት ንብረት የተባለ በሙሉ ጠባቂ ነው። ደሞዝ ተቀብሎ ደሞዙ ወር እንዲደርስ የሚፈልግ ሰው ካለ አስራት በኩራት ያውጣ፣ ቅዱስ ሩፋኤልን ይለምነው።
ከዛ ቅዱስ ሩፋኤል ያብቃቀዋል ራሱ በ10 ብር 1 ወር መኖር ይቻላል እንደማለት ማለት ነው። ምክንያቱም የቅዱስ ሩፋኤል በረከት ቤት ውስጥ ይበዛል ማለት ነው። ሌላው የቅዱስ ሩፋኤል ስራ በሽተኞችን መፈወስ ነው። ቁስል ላይ ተሹሟል። ቁስል ማንኛውም ሰውነታችን ስጋችን ላይ ቁስል ሲወጣ አጋንንት በውስጣችን አድሮ ጨጓራ በሽተኛ ሲያደርገን የአእምሮ በሽታ ሲኖርብን ይሄን ሁሉ የሚያድን ማን ነው? ቅዱስ ሩፋኤል ነው። እንደገና ደግሞ ሰዳዲ አጋንንት ነው። አጋንንት እኛ ውስጥ ሆኖ ሲያደባብን እኛ ሳናቀው ሰላም ያልከኝ ሰላም አሳድረኝ ብለን ስንተኛ ያንን የሚያስጨንቀን መንፈስ የሚይዝልን ማን ነው? ቅዱስ ሩፋኤል ነው። ስሙ ራሱ ሩፋ ማለት ፈውስ ወይም መድኃኒት ማለት ነው። ኤል ደግሞ እግዚአብሔር ነው። ሩፋኤል ማለት የፈውስና የመድኃኒት መልአክ ማለት ነው ሩፋኤል። አራተኛ ደግሞ የቅዱስ ሩፋኤል ስራ የሰው ልጆችን ኃጢአት በሙሉ በተለይ የቆረቡ ሰዎችን ይላል። የቆረቡ ሰዎችን ኃጢአት እግዚአብሔር እንዳይቆጥርባቸውና የረሱት ኃጢአት ካለ እንዳይቆጥርባቸው በጳጉሜ 3 ቀን በእግዚአብሔር ፊት ተንበርክኮ ይጸልያል። እባክህን ማራቸው ብሎ ይለምናል ቅዱስ ሩፋኤል። ገባቸው አይደል? ሌላው ደግሞ ማን የቀረው? ቅዱስ ገብርኤል ነው። ቅዱስ ገብርኤል ደግሞ ይሄ በቤተሰብ የሚመለክ ዛር፣ ይሄ ለምሳሌ ዛር አለ፣ አይነ ጥላ አለ፣ መተት በየብሔሩ የሚመለክ መንፈስ አለ አይደል? በየብሔሩ እነዚህ ሁሉ መናፍስቶችን የሚወጋና ከሰው ልጆች የሚያስወግድ ቅዱስ ገብርኤል ነው። የሚመለኩ የቤት ውስጥ የሚመለኩ ዛሮች አሉ። እነዚህን መናፍስት በሙሉ አስወግድልኝ፣ ረብሸውኛል፣ ልጆቼን አስጨንቀዋል ብላችሁ ለቅዱስ ገብርኤል ስትነግሩት አሳዶ የሚይዝ የሚያስር ሲኦል የሚሸኝ ማን ነው? ቅዱስ ገብርኤል ነው። ግን ሁሉም መላእክቶች ይሄን ማድረግ ይችላሉ። ለማን ነው ግን ስልጣኑ የተሰጠው? ለቅዱስ ገብርኤል ስልጣን አላቸው። ይሄ መጽሐፈ ሄኖክ ላይ ተጽፏል። እባቡንና ጊንጡን ዛሩን እንድትረግጥ ስልጣን ሰጥቻለሁ ብሎ መጽሐፈ ሄኖክ ላይ በደንብ አድርጎ ነው ለቅዱስ ገብርኤል ስልጣን የሰጠው። እና ቅዱስ ገብርኤል ሌላው ስራው ደግሞ አብሳሪ ነው። መልካም ዜና አሰማኝ ስትሉ ያሰማቸዋል። ጥሩ ዜና ያሰማቸዋል። እግዚአብሔር ይረዳቸዋል ማለት ነው። ለምን? ቅዱስ ገብርኤል ስራው እናንተ ጋር መጥቶ ዜና ማብሰር ነው። የትኛውን ዜና ነው የሚያበስረው? ስለተስራችሁ ከሆነ ስለታችሁ እንዲሰማ ያደርጋል። ልጆቻችሁ ትምህርት ቤት እንዲያልፉ ወይም ደግሞ ጥሩ ነገር እንዲያጋጥማችሁ ከሆነ ልጄ እንድታገባ ፈልጋለሁ ቅዱስ ገብርኤል ስትሉት መልካም ዜና ያሰማቸዋል። ብዙ ጊዜ ስለትን የሚፈጽም ማን ነው? ቅዱስ ገብርኤል ነው። ሌላው ደግሞ ቅዱስ ራጉኤል ነው። ቅዱስ ራጉኤል ደግሞ ጨረቃ እንድትወጣ እንድትገባ፣ ኮከቦች እንዲደምቁ፣ ፀሐይ እንድትወጣ እንድትገባ የሚያደርግ አንደኛ ቅዱስ ራጉኤል ነው። ሁለተኛ በህይወታችን ላይ ደግሞ ጨረቃ ጨለማና ብርሃን ሲፈራረቅብን፣ መከራና ስቃይ ሲፈራረቅብን ህይወታችን ወደ ብርሃን እንዲሄድ ስራችን እንዲሳካ ስንለምነው ቅዱስ ራጉኤል ይረዳል ማለት ነው። በህይወታችን ውስጥ ያለውን ጨለማና ብርሃን እንዲመጣጠን ያደርጋል። በጣም በስቃይ ውስጥ ሆነን ስንጠራው ይደርሳል። ማን? ቅዱስ ራጉኤል። ቅዱስ ፋኑኤል ደግሞ የሚባላል ከሰባቱ ሊቃነ መላእክት አይደል? ቅዱስ ፋኑኤል ደግሞ የጎዳና ልጆች ተርበው ተጠምተው እንዳይሞቱ ምግብ ሰው እንዲሰጣቸው እኛ ሳንቲም እንድንሰጣቸው የሚያደርግ ሰዎች በቤታቸው በዋቃቸውም እህል ጎተራቸውም እንዲሞላ የሚያደርግ ከምግብ ጋር በተገናኘ መና ለቤቱ የሚያመጣ ተቸግር ያለው ተራብኩ ተጠማሁ ሲሉ ስለምን ተማሪያም ብለው ለምነው እንዳያጡ የሚያደርግ ማን ነው? ቅዱስ ፋኑኤል። ቅዱስ ፋኑኤል ሰው እንዳይራብ እንዳይጠማ የሚያደርግ ነው ማለት ነው። ቅዱስ ፋኑኤል ይባላል። እመቤታችንን በቤተ መቅደስ መና የመገባት ማን ነው? ቅዱስ ፋኑኤል። እስራኤላውያን በበረሃ ድርጭት የሚባል መና ይወርድላቸው ነበረ። ያ መና ቅዱስ ሚካኤል አዞት የሚያዘንበው የነበረው ማን ነው? ቅዱስ ፋኑኤል ነው። እግዚአብሔር አዘዛቸው፣ ፈቀደላቸው። እነሱ ደግሞ ሰው ይመግቡ ነበር። ቅዱስ ፋኑኤል። ሌላው ሁለት ናቸው። አፍኒንና ሳቁኤል የሚባሉ ሁለት መላእክቶች አሉ። እነዚህ ደግሞ ከአደጋ ነው የሚከላከሉት። መኪና አደጋ፣ ድንገተኛ የሆነ ጥይት ሲመጣ ወይም ደግሞ መኪና ሲገለበጥ አይታችሁ ከሆነ ሕፃን ልጅ ተረፈ፣ ብዙ ሰው ሞተ ይባላል አይደል? ይሄ ምንድነው? ቅዱስ አፍኒንና ቅዱስ ሳቁኤል የሚባሉ ከድንገተኛ መጋኛ ያድናሉ። ድንጋይ ሲወረወር አይናችሁን ሲመታችሁ ይሄኛውን ወይ ይሄን ነው የሚያገኘው አይደል? የአይን አምላክ ትላላችሁ አይደል? የአይን አምላክ ማለት ቅዱስ አፍኒንና ቅዱስ ሳቁኤል እነዚህ ናቸው የሚያድኑት። ድንገተኛ የሆነ ትንሽ ሲለው